ከብት ስገዛ እንደዚህ ሸወዳለሁ ብዬ አላሰብኩኝም። ይሄንን ከብት ስገዛ ግን በጣም ነው የተሸወድኩት። ዛሬ ማሳያችሁ እንግዲህ በቀደም ካስገባቸው ከብት አንደኛው እንደምትመለከቱት ቀጭራው ከፍ ብሎ ያለው ቦታ ላይ በቃ በተወሰነ መልኩ አብጦ ነበረ። ስገዛውም አብጦ ነበረ በነገራችን ላይና እኔ መሰለኝና የሆነው የተለያየ ነገር ነው እና ከገባ ጀምሮ አይቼ ነው የገዛሁት። ያው ሕክምና ይደረግለታል ይሻሻላል ብዬ ነው የገዛሁት። ከመጣ በኋላ ግን በጣም ብዙ ሕክምና አደረግንለት፣ በጣም ብዙ ተለፋለት። ሳምንት አልፏቸዋል እንደምታውቁት ከገቡ። በጣም ብዙ ተለፋለት፣ በጣም ብዙ ሞከርን፣ ብዙ ጣርን። ነገር ግን ምንም ንቅንቅ ሊል አልቻለም እና እኔ የመሰለኝ መጀመሪያ በእጄም ነካክቼ አይቼዋለሁኝ። እኛ ጋር ከገባ በኋላ እንደውም ትንሽ የመጠጠር ነገር አመጣና መሰለኝ ለየት ያለ ነገር አመጣ እንጂ እኛ ስንገዛ የነበረው በፊት ላይ በምንገዛበት ሰዓት ላይ ውሃማ ፈሳሻማ ነገር ነበር እና አንዳንድ ጊዜ በኢንጀክሽን ሲወስዱ ኢንትራመስኩላር ሲሰጣቸው መርፌው ከገባ በኋላ የሆነ እንቅስቃሴ በሚያደርጉበት ሰዓት ላይ ባለው ወይም ደግሞ አቋቋማቸው አወጋጋችን ሪቴት ያደረገ እዛ ቦታ ላይ በደንብ የማበጥ የመቆጣት አይነት ባህሪ ያለው እና ያ አይነት ነገር ነበር የመሰለኝና በእጄም ነካክቼው ብዙ ህመምም አልነበረውም ከብቱ። ይሄ ነገር ሊስተካከል ይችላል ግፋ ቢል አሁን እንደማደርገው አደርጋለሁ ብዬ ነበር የመጣሁትና ለዚህ ለከፋ ነገር የሚዳርገዋል ብዬ አላሰብኩም ነበርና የምትመለከቱት መግሉላ ከዚች ቦታ ላይ የሚወጣ ነው። በጣም በከፍተኛ ሁኔታ መግል ይዞ ነበረ። ይሄንን መግል እንግዲህ አውጥቼዋለሁኝ ሙሉ በሙሉ ማለት በሚቻል ሁኔታ ማለት ነውና መግል ብቻ አይደለም፣ በነገራችን ላይ መለስተኛ ቀዶ ጥገናም ተደርጎለታል። ይሄ ማለት እንግዲህ ቦታው ተከፍቶ ሙሉ በሙሉ ይሄ በጣም ጠጠር ያለ ነገር ነው ከውስጥ ላይ የወጣው። የሆነ ከፍተኛ ምንድነው ጠጣራማ መግል ራሱ ሆኖ ነገር ግን ጠጠር ያለ አይነት መግል ነበረ ከውስጥ የወጣውና ነገርየው በጣም የቆየበት ነበርና በዚህ መልኩ አሁን እንግዲህ በተወሰነ መልኩ በትንሽ ቀዳዳ አንድ በሶስት በሚሆን ቀዳዳ ነው እየወጣ እየፈሰሰ ያለው። በዚህ ምናልባት ከወጣልኝ ካለቀልኝ ከብቱንም የተለየ አይነት ጠባሳ ላው ላይ ላለማድረግ በተወሰነ መልኩ ይህንን ሰርቸዋለሁኝ እና ነገርየው ግን ሲታይ ፈሳሹ ወጥቶ አሁንም እብጠቱ ብዙ ሊቀንስልኝ አልቻለም እና ውስጥ ላይ የሆነ ነገር እንዳለ ገባኝ። በእጄም ስነካካው የጠጠረ ነገር ውስጥ ላይ አለና ሙሉ በሙሉ ያደረግኩት ነገር ምንድነው በተወሰነ የቀዶ ጥገና ነገሩን ጀምሬ ያለሁኝ ማለት ነው። እንደምትመለከቱት ያንን ቦታ ላይ ግድ መፍሰስ ይሄው ቀረብ ብዬ እያሳየዋችሁ ነው ያለሁትና ሊወጣ አልቻለም። ይሄ በዚህ ሁሉ ይሄው ይወጣል ነገር ግን አሁንም እብጠቱ ባለበት ነው ያለውና ይሄንን ነገር እንግዲህ በቀዶ ጥገና ዛሬ የዋልኩበት ስራዬ ይሄንን ከብት ማከም ላይ ይሆናል ማለት ነው። ስለዚህ ብዙ ጊዜ ከብቶች በሚገዙበት ሰዓት ላይ ልናከማቸው የምንችላቸው የሚመስሉ ነገሮች ይኖራሉ። ይሄ በጣም ቤስት የሚባል ኤክስፒሪየንስ ነው ለኔ ማለት ነው። በጣም ቤስት የሚባል ነው። አንደኛ እንዳልኳችሁ ነው አዳዲስ ነገሮችን መሞከር ይመቸኛል። ያ ማለት ለምሳሌ ኖርማል ከብቶችን ገዝቶ ማስገባት አይመቸኝም። ወጣ ያሉ ነገሮችን መስራት ይመቸኛል። እንደዚህ አይነት ለምሳሌ በዛ ያሉ ከብቶችን አስገብታችሁ እንደነዚህ አይነት ችግሮች ሲገጥሟችሁ ሩቅ መሄድ አያስፈልግም። ከብቶቻችሁን ልታጧቸውም አይገባም። ስለዚህ በአጭር ጊዜ ውስጥ ቶሎ አገግመው ደግሞ ወደ ነበሩበት። ይሄ ከብት በነገራችን ላይ ከፍተኛ የሚባል ለውጥ ካላቸው ከብቶች ውስጥ የሚመደብ ነው። አይታችሁታል። ሲገባ አሳይቻችኋለሁኝ። ዝም ብላችሁ እንኳን ስታዩት የኔ ቪዲዮ በደንብ ተከታታይ ከሆናችሁ ልብ ብላችሁ የምታዩ ካላችሁ በጣም ለውጥ አለው ይሄ ከብት በሳምንት ማለት ነው። በአንድ ሳምንት ውስጥ ከፍተኛ ለውጥ አለው። አዳፕቴሽን ብዙ አልቸገረውም። በደንብ ይመገባል፣ በደንብ ይበላል። ብዙ አልቸገረውም ለመላመድ። ከኛ አያያዝ ጋር ከኛ እንክብካቤ ጋር በደንብ ተስማምተናል። ነገር ግን የረበሸችን ነገር ምንድነች? እቺ ነገር ሳምንት ላይ በደንብ አይቼው ነበር። ሳምንት ድረስ በደንብ ሕክምና ተደርጎለታል። ምንም ለውጥ አላመጣም። ስለዚህ እንደነዚህ አይነት ትሪትመንቶች አሁን በመጀመሪያ በገቡበት ሰዓት አሁን አዳፕቴሽን ፔሪድ ላይ ነው ያሉት አይደለም። ገና እየተላመዱ ነው እነዚህ ከብቶች። ወደ ፊኒሸር አልተጠጉም ወይም ደግሞ ፊኒሽንግ ፌዝ ላይ አልደረሱም። የምናወጣበት የምናደልብበት ሰዓት አልደረሰም። ስለዚህ በእንደዚህ አይነት ጊዜያቶች ናቸው የተለያዩ ህክምናዎች የሚደረግላቸው እንጂ የሆነ ከብቶች በጣም መለጠጥ ከጀመሩበት ወይም ደግሞ በጣም መወፈር ከጀመሩበት ጊዜ ጀምሮ አይነኩም። ከብቶች ከነጨራሹ አይነኩም። አዲስ የሆነ ኤክስፐሪመንት አይሞከርም። አዲስ የሆነ አመጋገብ፣ አዲስ የሆነ ስትራቴጂ በቃ መስራት የለባችሁም ወይም ደግሞ ማቀድ የለባችሁም። እንደዚህ ብሞክርስ እንደዚህ ባሻሽለውስ አይባልም በዛ ጊዜ ላይ ማለት ነው። ለዛም ነው አሁን እነዚህ ነገሮች ማዘጋጀት የጀመርኩትኝና ምናልባት እንግዲህ እየወጣ ያለውን መጠን ትመለከቱታላችሁ።
ይሄ እንደዚህ አድርገን አሁንም ይጠጥራል ቦታው ላይ በበቂ ሁኔታ አልተነፈሰም ወይ ደግሞ ወደ ኖርማል ቦታው አልገባምና እንዳልኳችሁ የተደረገው ነገር ምንድነው ያቺን ቦታ ላይ በተወሰነ መልኩ ተቀዳ ሰውነቱ ተከፍቶ ሙሉ በሙሉ ከዛ ውስጥ ወጥቷል። ሲወጣ ታዲያ በጣም ከፍተኛ ፈሳሽ ነበረው። በጣም ከፍተኛ እምላችሁ አይመስልም፣ ከዚህ ውስጥ የሚወጣው ላይ አይመስልም። እጅግ በጣም ከፍተኛ የሆነ ፈሳሽ ከውስጥ ወጥቷል። መግሉ ሞቶ እንግዲህ ከብቱን በመጨረሻ ደረጃ የማስታገሻዎችን ሰተነው ወደ ሌላ ኢንፌክሽንም ደግሞ እንዳይቀየር ደግሞ ለነዛም ደግሞ የሚስማሙ አይነት መድኃኒቶችን ሰጥቼ ጨርሻለሁ ማለት ነው። ወዲያው እንዲያገግምልኝ ደግሞ ይህንን እንደ ህመም ቆጥሮት የሆነ መጨነቅ መደበር አይነት ስሜት ውስጥ እንዳይገባ የነበረው ነግሬያችኋለሁ። በደንብ ሲመገብ የነበረ ከብት ነው። ያንን እንዳይቀንስብኝ አጋዥ ሊባሉ የሚችሉ እንትኖችን እስከ 5 ቀን ድረስ ተከታታይ ይሰጠዋል። ዛሬ ጀምረናል። እስከ 5 ቀን ድረስ ባለው በደንብ ይሰጠዋል ማለት ነው። ስለዚህ እነዚህ ነገሮች ዛሬ ተመልከቱት። እንግዲህ በጣም የሚወጣውን አይነት ፈሳሽ ተመልከቱ። በጣም ከፍተኛ ከዚች ቦታ ላይ ይወጣል ብዬ ምን ያልገመትኩም። ይሄን ያክል ፈሳሽ በእጅ ሲነካም በጣም አነስተኛ ነው። ነገር ግን ደግሞ ተመልከቱት ይሄን ያክል እንትን ሆኗል። ስለዚህ ያለንበት ሁኔታ ዛሬ ይሄንን ይመስላል። ስራዎቻችን ይሄን ይመስላሉ። ተመልከቱት እንግዲህ በጣም የሚወጣውን ፈሳሽ ብቻ ተመልከቱ። ከዚች ቦታ ላይ ይሄን ያክል ፈሳሽ ይወጣል ብሎ ማሰቡ በጣም አስቸጋሪ ነው። እነዚህ ስራዎች ዛሬ ሰራን። ምናልባት እንግዲህ ይሄ ቪዲዮ አይታገድብኝም ብዬ አስባለሁ። ምናልባት ባንክ ተደረገ ማላቅም እንደዚህ ደም ነክ ነገሮች ምናልባት የሚፈቀዱ አይመስለኝም። ብቻ ግን ለዛሬ ይሄንን ሐሳብ ይዤላችሁ እንዴት እንደቀነሰ አይታችሁታል። እንዴት እንደቀነሰ እዩ፣ ተመልከቱ። ይሄ ምንም ሕክምና ሳይደረግለት በፊት ነው። ከዚህ በኋላ በደንብ ሕክምና ተደርጎለት ተሰፍቶ እንዲሁም ደግሞ ለተለያዩ ለኢንፌክሽስ የሆኑ ነገሮች እንዳይረዱት ወይም ደግሞ እድል እንዳያገኝ ሙሉ በሙሉ ሕክምና ተደረገለት። ይሄ ደግሞ ቁስል እንዳያመው ወይም ደግሞ ምቾት እንዳይነሳው ማስታገሻዎችንም ሰጠውት። ከዚህ በተጨማሪ ፈጥኖ እንዲያገግምም እንዲሁም ደግሞ ወደ ሌላ አይነት ደግሞ ውስጣዊ ህመምም እንዳይቀየር ደግሞ ለሱም የሚረዱ አይነት መድኃኒቶችን ሰጠውት። በዚህ መልኩ ነው ዛሬ ብቻ አይደለም የሚያበቃው። ለተከታታይ አንዳንዶቹ እስከ 3 ቀን ለአንዳንዶቹ 2 ቀን እንደየህመሙ ሁኔታ እያየውኝ ለ2 ቀን ለ3 ቀን ለ5 ቀን 3 ነገሮችን የተጠቀምኩት። ስለዚህ እነዚህ ነገሮች ተጠቅሜያቸዋለሁኝ ዛሬ ውሎ ይሄንን ይመስል ነበረ። በስኬት በጣም የተጠናቀቀ አይነት ስራ ነው። ካለን ጊዜ ካለን አጭር ጊዜ ውስጥ በአግባቡ ተጠቅመን በአግባቡ አሁን ጤናው ሁኔታ በጣም የተስተካከለ በፊት አሁን አመጋገቡንም ይሄን ቪዲዮ ከመስራቴ ከትንሽ ደቂቃ በፊት አይቼ ነው የወጣሁትና በጣም የተስተካከለ የሆነ አመጋገብ ነበረውና በጣም በዚህ መልኩ ተደርጓል ማለት ነው። ስለዚህ እነዚህን ጉዳዮች ዛሬ ይዤላችሁ መጣሁኝ። በቀጣይ እስክንገናኝ ይመቻችሁ። ሰላም።